የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግስት ገለጠ። መቀሌ ከተማ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ ዶክተር ደብረጽዮን ገብረ ሚካኤል አደባባይ ወጥተው ለነዋሪው ህዝብ የእንኳን ደስ ያላችሁ መልእክት ማስተላለፋቸውን ጠቅሶ ተከታዩን አንዳንድ የከተማይቱን ነዋሪዎች ድምጽ ያካተተ ዘገባ ሙልጌታ አጽባሃ አድርሶናል። ሰኔ 21 2013 ዓመተ ምህረት የትግራይ ኃይሎች መቀለ ከተማ ከተቆጣጠሩ ጀምሮ የከተማዋ ነዋሪዎች በአደባባዮች ወጥተው ደስታቸውን ላለፉት ቀናት እየገለጹ ቆይተዋል። በህወሓት የሚመራ የትግራይ መንግስት ባወጣው መግለጫ የክልሉ ህዝብ ባደረገው ትግልና በከፈለው መስዋዕትነት በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ብሏል። በዚህም እንኳን ደስ አለን ያለው መግለጫው በቀጣይም ትግላችን አጠናክረን እንቀጥላለን ሲል ገልጿል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ረቡዕ በአደባባይ ወጥተው ህዝብ የእንኳን ደስ አላችሁ መልእክት አስተላልፏል። ለትግራይ ህዝብም የታጠቀው እንዳትፈታ በህግና ስርዓት ይሁን ፖለቲካ ትግል ከማድረግ በተጨማሪ ጉልበትም አስፈላጊ ነው ብለዋል። ጠንክርና ሐዘን በቀልጽና ዝጎደለ ክንምልእ በስርዓት ዝውዳእ በስርዓት ክንውድእ ጠንክረን አሁንም በክንዳችን የጎደለውን እንድንሞላ በስርዓት የሚጠናቀቅ በስርዓት እንድንጨርስ ከሁሉም በላይ ደግሞ ህልውናችንን የሚያረጋግጥ የራሳችንን እድል ራሳችን እንድንወስን ሁሉንም መደረግ ያለበትን ፈጽማለን። ድጋሜ እንኳን ደስ አለን፣ እንኳን አገናኘን። ተጋግዘን የጎደለውን እንሞላለን። ትግራይ አሸንፋለች፣ ገናም ታሸንፋለች፣ ወደ ከፍታም ትመጣለች ነው ያሉት። አሁንም ፍላጎታችን ሰላምና ልማት ነው ያሉት ዶክተር ደብረጽዮን ሆኖም በህዝቡ ላይ ግፍና በደል የፈጸሙ አካላት ተጠያቂ እንዲሆኑ እንሰራለን ነው ያሉት። ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ፓርቲዎችን ባወጡት መግለጫ ለህዝብ እንኳን ደስ አለን መልእክት አስተላልፈዋል። በቀጣይም የሚፈጸሙ ስራዎችና ውሳኔዎች መንግስት ብቻውን ሳይሆን የሚመለከታቸው አካላት ሊያሳትፍ ይገባል ብለዋል። በመቀለ ከተማ ካሉ ነዋሪዎች ስለ የትግራይ ኃይሎች ከተማ መቆጣጠር የተሰማቸውን ጠይቄያለሁ። ካሳይ ደብስ ባላለው ፊት ለፊታቸው ህፃናት ልጆቻቸው እየተገደሉ እህቶቻችን እናቶቻችን እየተደፈሩ የነበሩበት ሁኔታ ነው ያለው። ወጣቶች በየቤታቸው ሲቪል ወጣቶች እየተገደሉ የነበሩበት ሁኔታና ከዚህ ስቃይ ሁሉ ነፃ እንዲወጣ ሁሉ ሰው በጣም ትልቅ ምኞት ነበረው እና አሁን አብዛኛው የትግራይ አካባቢ ነፃ ሆነዋል። የተቀረውም ነፃ እንዲሆን እና ህዝቡ የፈለገውን በፈለገው መልኩ ራሱን በራሱን የሚያስተዳድርበት ሁኔታ እንዲፈጠር ነው የምንመኘው። ወይዘሮ ዛፉ ገብረ ህይወት የተባሉ ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ተጠልለው የሚገኙ በበኩላቸው በጣም ደስ ብሎኛል። ዛሬ ደስ ብሎኛል። ዛሬ በቃ ህዝብ ትግራይ በመሆላ ደስ ነው ያለው። ደስ ብሎናል። በቃ እኛ ንብረታችን ተዘርፈዋል በፋኖ ግን እኛ አሁን እንደዚህ ስላየሁት ትግራይ በቃ ደስ ብሎኛል። እኔ የንብረት እናመጣዋለን በቃ በስራችን ማለት እናመጣዋለን። እኔ ምንም አላዝንም ስለምናመጣው ያምናለው እንደምናመጣ። ግርማይ ነጋሽ የተባለ ሌላ ወጣት በበኩሉም የትግራይ ወጣቶች እናቶቹን እየተደፈሩ ህዝቡን አባቱን እየተደፈረ ስላየ ነው ወደ በረሃ የወጣው። ወደ በረሃ ወጥቶ ደግሞ ሰላሙን አስከብረዋል። አሁን በክንዱ በምናምን አይደለም በክንዱ ነው ሰላሙ ያረጋገጠ። አሁንም ሰላሙ ተጠብቆ እንዲቀጥል ሙሉ ነፃ እንዲወጣ መታገል አለበት የሚል መልእክት ለማስተላለፍ ፈልጋለሁ። በክልሉ የኤሌክትሪክ አገልግሎት ቆሟል። በጥቂት ተቋማት ተጀምሮ የነበረ የኢንተርኔት አገልግሎትም ተቋርጧል። የስልክና የባንክ አገልግሎትም የለም። የአውሮፕላን በረራም ከቆመ 1 ሳምንት አልፎታል። ለአሜሪካ ድምጽ ሙልጌታ አጽባሃ መቀለም